እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጉሃ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስለ ሰው ልጅ የተለያዩ ነገሮችን ማቅረብ ጀምረናል። ዛሬ ደግሞ ምጽዋት ስለ መስጠት በሚል ርዕስ እናቀርብላችኋለን። እንግዲህ ርዕሱ እንደሚያመለክተው የስነ ፍጥረት መጨረሻ ማለት የሰው ልጅ በመጨረሻ የተፈጠረ ፍጡር ስለሆነ የምንናገረው ስለ ሰው ልጅ ነውና ምጽዋት የምንለው እንግዲህ ምጽዋት የሚሰጥም የሰው ልጅ ነው፣ ምጽዋትም የሚቀበል የሰው ልጅ ነው። እንግዲህ ምጽዋት ሃይማኖታዊ ይዘት ያለው ነው። በየሃይማኖቱ የተቸገሩትን መርዳት፣ ለተቸገሩት መድረስ የተፈቀደ ነው። ነገር ግን አሁን ባለንበት ዘመን ምጽዋት መስጠት እንዴት ነው? ምክንያቱም የልመናው ስልትም አጠቃላይ ነገሩ ሁሉ ተቀያይሮ ስለሚገኝ እንዴት ነው ማድረግ ያለብን? ተቸገር ብሎ ምጽዋት የሚጠይቀው እርዳታ የሚጠይቀው ሁሉ የተቸገረ ነው ወይ? እንደተባለው ያ ሰው ተቸግሯል ወይ? ምክንያቱም የሃይማኖት መጽሐፍ ታላቁ መጽሐፍ ለለመነ ሁሉ ስጥ ይላል። እንግዲህ ታላቁ መጽሐፍ የተጻፈበትን ዘመን ስናይ ከ2500 ዓመት ወደ ኋላ ሄደን ነው። ያን ጊዜ ሰው እንዳሁን ብልጥ ያልሆነበት፣ እንዳሁን ሐሰተኛ ያልበዛበት፣ እንዳሁን ዋሾ ያልሆነ እርዳታ የሚጠይቅ የተቸገረ ሰው የነበረበት ዘመን ነው ያ። ነገር ግን አሁን የሰው ልጅ በአቋራጭ መበልጸግን ስለሚፈልግ ገንዘብ ወደሚገኝበት ሁሉ ይሄዳል እና እስከ መለመን፣ ምንም ጤንነት ያልጎደለው ምንም ችግር የሌለበት ሰው እስከ መለመን ደርሷል። እና ምጽዋት ስንሰጥ ወይም የተቸገሩትን ስንረዳ እንዴት እንርዳ? ያ ሰው መቸገሩን በምን እንወቅ? እንዲያውም አሁን አንዳንድ ሰዎች የተቸገረውን ለማወቅ በጣም ትልቅ ብዥታ ውስጥ ገብተው እናያለን። ምክንያቱም አንዱ ሰው ወደ መናኸሪያ ይሄድና ወገኖቼ እርዱኝ፣ መታወቂያ፣ ሀብቴን፣ ንብረቴን፣ ብሬን፣ ሞባይሌን ይሄው ሌባ ወሰደኝ ብሎ እንባውን እያሽጎደጎደ እርዳታ ይጠይቃል። እናም እንባውን ያየ ነገሩን ያየ ሰው የሰው ልጅ በእውነት አበሻ ልቡ ርኅሩህ ነውና በርኅራኄ ብር አዋጦ እንደተቻለው እንደያቅሙ ይሰጠዋል። ነገር ግን ያ ሰው በሌላም ጊዜ ከተባለው አገር ሳይሄድ መጀመሪያ ገንዘብ የለመነ የአገር የመግቢያ አገር ያግቢ ብሎ ነበረ። ግን አገሩም አይገባም፣ ውሸቱን ነው። እንደገና ከሌላም መኪና ገብቶ በሌላ ቀን ይህን ነገር ይደግመዋል። አጠቃላይ ገንዘብ ያገኘበት ነገር ስለሆነ እንዳንድ ገቢ አድርጎ ያ ሰው ስራ ትቶ ስራ ንቆ እንደዚህ ባለ ሰውን በማታለል ይኖራል። በእርግጥ ይህ ነገር እንግዲህ ከህግ አንጻር እንዴት ይታያል? የህግ ሰዎች የሚሉት ነገር ይኖራል። እኔ የህግ ባለሙያ ስላልሆንሁኝ የሰው ልጅ ደግሞ አዳም መሬት ነህና ወደ መሬት ትመለሳለህ፣ በፊት ወዝ እንጀራህን ትበላለህ፣ መሬት ነህና ወደ መሬት ትመለሳለህ ነው። የሰው ልጅ በወዙ እንዲኖር ነው እንጂ ሁልጊዜ በልመና ይኖር ዘንድ አይገባም። በእርግጥ ወደ ምጽዋት ስንመጣ የተቸገረን መርዳት መልካም ነው። አሁን ያለንበት ዘመን ግን የቱ ነው ችግረኛ፣ ማን ነው በእውነት የተቸገረው የሚለውን ለመለየት እጅግ በጣም አስቸጋሪ ሆኗል። እንዲያውም የተቸገሩት ቀደም ባለው ጊዜ ከ30 ዓመት በፊት ከ20 ዓመት በፊት ወደ ኋላ ስንሄድ ብዙ ጊዜ እርዳታ የሚጠይቁ የሚለምኑ አንደኛ አይነ ስውራን፣ ሌላው አካላቸው የተጎዱ የአካል ጉዳት ያላቸው ሰዎች ነበሩ። በአንጻሩ ግን አሁን በእውነት ወደ አይነ ስውራን ስንመጣ ተምረው ራሳቸውን ችለው እንዲያው ሁሉም ባይሆኑ ብዙ ጊዜ ራሳቸውን የሚረዱ ሆነዋል። የአካል ጉዳት ያላቸውም እንደዚሁ ናቸው። እንዲያውም አንዳንድ የአካል ጉዳት ሰዎች፣ አካላቸው የተጎዳ ሰዎች ልመናን በጣም በመሰላቸት በመጸየፍ ስራ ሰርተው ራሳቸውን ረድተው ለመኖር ዝግጅት እያደረጉ አንዳንዶችም በዚህ ሁኔታ እየተሰማሩ ነው ያለ። በዚህ ሁኔታ ማህበረሰቡ ቢረዳቸው እንደገና መንግስትም ቢረዳቸው እነዚህ አካል ጉዳተኞች መለመን አይፈልጉም። ምክንያቱም ራሳቸውን መርዳት ይፈልጋሉ። በተቃራኒው ግን ሙሉ ጤና ያለው ሰው ምንም ያልጎደለበት ልክ ራሱን አዋርዶ ለልመና ወጦ እናየዋለን። ስለዚህ እንዴት ነው መጽሐፍ እኮ ለተቸገሩት እርዱ፣ ችግረኞችን እርዱ ብለን ስንል
ችግር የሚመጣበት ምንጭ ነገር አለው። አንደኛው የችግር ምንጭ የሚሆንበት በጥንቱ ሰው አካል ጉዳተኛ ከሆነ ሙሉ አካሉን ታጣ እንደሌላው ሰው ወጥቶ ወርዶ ራሱን ለመርዳት ይቸገራል። ያን ሰው መርዳት ሁልጊዜ የየዕለት ምግብ መስጠትን ብቻም አይደለም። የተቸገረ ሰው ምናልባት አይነ ስውርን እንረዳ ከሆነ እንደገና የአካል ጉዳተኛንም እንረዳ ከሆነ በየጊዜው ለአንድ ዳቦ መግዣ ወይም በየቀኑ ለጉሮሮ የሚሆን ብቻ አይደለም ማድረግ ያለብን። ያ ሰው የታወቀ ከሆነ በቋሚነት ደረጃ ስራ መፍጠር ያስፈልጋል። በተለይ በየሃይማኖቱ ያሉ ሰዎች ይህን ያረጉ ዘንድ ይገባቸዋል እንጂ አንድን ችግረኛ አንድ ብር ስለሰጠነው ነገም ደግሞ በሌላም ቀን ያም እንዲህ ባለ ጊዜውን እንዲያጠፋ አይደለም መንገድ ዳር ቆሞ። ስለዚህ መቀየር መቻል አለበት፣ ለውጥ መምጣት መቻል አለበት። እንግዲህ የሩቅ ምስራቅ ሰዎች የሚሉት አለ። ይሄ የሩቅ ምስራቅ ሰዎች ስንል እንግዲህ እነ ቻይና፣ እነ ጃፓን፣ ኮሪያው ማለቴ ነው። ሌሎችም ይኖራሉና አንድን ሰው በየቀኑ አሳ ከምሰጠው አሳ ማውጣትን አስተምረው የሚባል ብሂል አላቸውና አንድ አካል ጉዳተኛንም ሰው የተጎዳ ሰው በየዕለቱ ብር መስጠቱ እሱም ሁል ጊዜ ከመንገድ ዳር መገኘቱ አይደለም። ዋናው ቁም ነገር ምንድነው? ያ ሰው በትክክል የተቸገረ በትክክል የአካል ጉዳት ታለበት ያን ሰው ገንዘብ አዋጦ ዘላቂ በሆነ ሁኔታ ማቋቋም ተገቢ ነው። እንደዚህ አይነት ነገር እንዲያውም ለመልካም ነገር ያነሳሳል። ወደፊት በተለይ ብዙዎቹ እርዳታ ፈላጊዎች ምጽዋት ፈላጊዎች የት ነው የሚገኙ ብለን ስንል ከገበያ ከጎዳና በተጨማሪ በብዛት ያሉ በቤተ ክርስቲያን አካባቢ ነው። እንግዲህ በቤተ ክርስቲያን አካባቢ ምን ይሰጣል ብለን ስንል ሳንቲም ይሰጣል፣ ዳቦ ይሰጣል፣ አልፎ አልፎ ጠላም ይሰጣል። እንደኔ እይታ በእውነት ጠላ አልኮል ያለው ነገር በእርግጥ ጠላ ለአርሶ አደሩ ስራ ለሚሰራ ጥሩ ነው። ነገር ግን ወደ ቤተ ክርስቲያን ብዙ ጊዜ ሰዎችን ለመዘከር ብለን ጠላ ባናመጣ መልካም ነው። ለምን አንዳንድ ሰዎች ያ ለምጽዋት ለእርዳታ ለዝክር የመጣውን አንዳንድ ወጣቶች ወጣት ሆነው በልመና የተሰማሩ አሉ። አንዳንዶች ሱስ ሆኖባቸው እነሱ ያችን ይጠጡና በዱላ ሲሰናዘሩ ሲረብሹ በተለይ በቤተ ክርስቲያን አካባቢ ከሆነ የጥበቃ ሰራተኞችን ሲያስቸግሩ እናያለን። እና ምናልባት አልኮል መጠጣት ሱስ ሆኖብን አልኮል ጠጥተን ሰው የምናስቸግር ከሆነ አለመጠጣቱ ይሻል ነበር ራሳችንን ከገዛን። ግን በአሁኑ ጊዜ ራስን መግዛት ችግር ሆኗል። ስለዚህ እናቶች እንደው ለሰው ሁሉ ለመስጠት ብለን አልኮል ያለውን ነገር ወደ ቤተ ክርስቲያን አመጣን በዝክር መልክ ባንሰጥ መልካም ነው። በእርግጥ በቀደመው ጊዜ ይደረግ ነበረ። ይሄን ማድረጉ መልካም ነበረ። ግን የሚያስቸግር ከሆነ ማለት ነው አማራጭ መውሰድ አለብን። እና በቀደመው ጊዜ በየሃይማኖቱ ሰዎችም ልመና ሲያረጉ እርዳታ ሲጠይቁ ምንድነው ሲወር ሲዋረድ የመጣ ትውፊት አለ። ብዙ ጊዜ እንግዲህ ስለ ማርያም ስለ ጻድቃን ስለ ሰማዕታት የቅዱሳን የጻድቃን የሰማዕታትን በተለይ የእመቤታችን የቅድስት ድንግል ማርያምን ስም እየጠሩ እርዳታ ይጠይቃሉ። አንዳንዶች እንግዲህ ስለ ሙሉ አካል አይን የሌለውም ስለ አይነ ብርሃን እያለ ግጥም እየገጠመ በጣም በሚያሳዝን በሚያባብል ሁኔታ ይለምናል። እንዲያው አሁን እንኳን ብዙ በዚህ አይነት ሁኔታ በዚህ በመሃል ሀገር በአዲስ አበባ የሚለምን የለም። ወደ ሰሜኑ ግር አብሮ ልመናም በግጥም የታጀበ ነው፣ በተለይ ቅኔ ያለው እና ይህም ራሱ አንድ ትውፊታዊ አመጣጥ ያለው። መቼም ልመና እንደ አንድ መልካም ነገር ባናየውም 5 ሳንቲም ለኔ መስታወቴ ነሽ ፊቴን በየሰው መልክ ታሳይኛለሽ ይላል። እንግዲህ የሚለምነው ማለት ነው። እና ምንድነው እንደዚህ አይነት ግጥም ገጥሞ የሰውን ልብ አራርቶ ገንዘብ ለማግኘት ነው። አሁንም ዋሽንት እየነፉ አንዳንዶች መሰንቆ እየመቱ የሚለምኑም አሉ። ማለት የጻድቃን የሰማዕታት የቅዱሳን መላእክትን የእመቤታችን የቅድስት ድንግል ማርያምን ስም ከመጥራት በተጨማሪ አሁን ግን ምን ሆኗል? ሙሉ በሙሉ ተቀይሯል ማለት ነው። ምን ይዟል? ሙዚቃ ከፍቶ ወይ ዋሽንት የሆነ ወይ እንግዲህ በተለምዶ አባባል ክላሲካል የሚለው ያን ከፍቶ መለመን የጻድቃን የሰማዕታት የቅዱሳን ስም ቀርቷል ማለት ነው። ማይክራፎን አዘጋጅቶ ትልቅ ማይክ እንዲያውም በሽብሮች በሽም የሚቆጠር የሚያዋጣ ነው ያለው ነገር ማለት ነው። አንዳንዱ ትልቅ ማይክራፎን ይዞ ምናል አረራበኝ አረራብ ልሞት ነው ወላድ ብሎ ሰዎችን የሚያስፈራራ እውነትም ሲታይ ረሃብ የሚገል ይመስላል። ግን
ያ 7000 ድረስ የሚዋጣ ማይክ ይዞ አንድ ዳቦ አጣሁ ብሎ መናገር እግዚአብሔርን እንደመውቀስ እግዚአብሔርን ጨካኝ እንደማድረግ ነው። ስለዚህ እንደው የተቸገረው ሁሉ ገንዘብ የሚጠይቀው ሁሉ በትክክል የተቸገረ ነው ወይ? እንዴት እንወቀው? አሁን በትክክል የተቸገረውን ካልተቸገረው ከሚያታልለው ለመለየት እጅግ ትልቅ ማህበረሰባዊ ቀውስ ፈጥሮብናል። አንዳንድ ጊዜ በተለይ ፖሊሶች ማለት እና ጸጥታ አስከባሪዎችም ብዙ ሲቸገሩ እናያለን በዚህ የተነሳ ማለት ነው። እና እኔም እንግዲህ በቤተ ክህነት ትምህርት አልፍ ያለው እና አንዳንድ የቤተ ክህነት ተማሪዎች አንዳንዶች ደፈር ያሉ ሰዎች የመለመን አባዜ የነበረባቸው አለ። በእርግጥ በቤተ ክህነት ትምህርት ቤት በእንተ ስማ ለማርያም ብሎ የእመቤታችን ቅድስት ድንግል ማርያምን ስም ጠርቶ የዕለት እንጀራ የዕለት ምግብ ማግኘት የተለመደ ነው። አሁንም ይሁን ሁኔታ ሊኖር ይችላል። ነገር ግን አንዳንዶች ደፋር የሆኑ ሰዎች እግራቸውን ወይ እጃቸውን አሲድ የአሲዳማ ባህሪ ባላቸው እጽዋቶች አቁስለው ደማቸውን እያዝረበረቡ ደማቸውን እያዘሩ እረ ወላድ እረ በላኝ እረ ቆመጠኝ እያሉ ገንዘብ የሚለምኑ ነበሩ የኛ ጓደኞችና እንግዲህ ብዙ ጊዜ በቅኔ ቤት ነው ይደረግ የነበረው። እንደዚህ የመሳሰሉትን ስናገኛቸው ከበን እንግዲህ እንደ ባህላችን እንደ ወጋችን እንደ ቤተ ክህነት አስተምሯችን ያው እርምጃ የወሰድንባቸው የቀጣናቸው አሉ። ምክንያቱም ሙሉ ጤነኛ አድርጎ የፈጠራቸውን እግዚአብሔርን አንደኛ ዋሽተዋል። ሳይታመሙ በአሲዳማ በሆኑ እጽዋቶች አካላቸውን አቁስለው ለምነዋልና አሁንም ይህ አይደረግም ወይ ነው። አንዳንድ ሰዎች እንደዚህ የሚያረጉ አሉ። ደግሞ በትክክል የታመሙም አሉ። እንዲያውም አንዳንዶች ህመሙ ትክክለኛ ለመሆኑ በመያት ማለት ነው ህመሙ የታመሙ መሆናቸውን ራሱ ደዌው ለያቸው ላይ ሆኖ የሚያሳያቸው ሁኔታ አለ ማለት ነው። እና እነዚያን መርዳቱ ጥሩ ነው፣ ተገቢ ነው። ይሁን እንጂ ደዌው ያለበትም በትክክል የታመመውም ሰው ቢሆን በየዕለቱ ልመና ላይ መውጣቱ እድሜው እንዲያጥር ነው የሚሆን። ቢያንስ ምን መሆን ያስፈልገዋል? እንዲህ አይነት ማዕከል የእርዳታ ድርጅት ቢኖር መልካም ነው። ማለት ለዕለት እንኳን የሚደርስ ማለት ነው። የእርዳታ ድርጅት ማን የተቸገረ ማን ነው መረዳት የሚገባው? እንዲህ ቢሆን ሐሰተኛውን አጭበርባሪውን እውነተኛ ከተቸገረው ሰው መለየት እንችላለን። እንግዲህ አሁን ባለንበት ዘመን ኑሮ ተወዷል። ወጦ መግባት ራሱ እንግዲህ እኔ አዲስ አበባ ስመጣ በከተማ አውቶቡስ ጉዞ የምናደርገው 10 ሳንቲም ከፍለን ነበረ። ከ10 ሳንቲም ወደ 15 ከ15 ወደ 20 ወደ 25 ሳንቲም አደገች። ይሄ እንግዲህ የአንበሳ አውቶቡስ ሰራተኞች በእድሜ የገፉት የሚያውቁት ነው። እንደገና ከዚህ በተጨማሪም ደግሞ ቅድሚያ የሚገዛ ትኬት ነበረ። ያ ቅድሚያ የሚገዛው ትኬት እንዲያውም አብሮ ቅናሽም ነበረው ማለት ነውና እንግዲህ ከ20 ዓመታት በፊት አዲስ አበባ ጉዞ ነፃ ነው ማለት ነው። ነገር ግን አሁን ያ ሁሉም ማይቀመስ ነው። ዓለም ያመጣችው ነባራዊ ሁኔታ የነዳጅ መወደዱ እንደገና የመኪና መቀያሪያዎች ሌላም የትውልድ መብዛት የኛም ትውልድ ለስራ ታታሪ አለመሆን በቴክኖሎጂ አለመበልጸግ እና አሁን ሰው ባንድም በሌላም እንግዲህ ምጽዋት ሃይማኖታዊ ትእዛዝ ነው። ግን ምጽዋት ለነማን ነው ብለን ስንል አንደኛ በእድሜ ገፍተው ምናልባት በወጣትነታቸው ዘመን ወይ ስራ ተቀጥረው ጡረታ የሌላቸው ከሆነ ጡረታ ቢኖራቸውም በአሁኑ ዘመን ምን 300 ብር ጡረታ ያለው ሰው በአሁኑ ጊዜ ምን ጡረታ 30 ሳንቲም እንዳለው ነው የሚቆጠር። በቀደመው ዘመን ጡረታ የወጡ ሰዎችም ምናልባት ቤት ኖሯቸው ቤት እያከራዩ ይኖሩ እንደሆነ እንጂ 300 ብር 500 ብር ቢኖራቸው ምንም ሊረዳቸው አይችልም። ስለዚህ በእድሜ ሁኔታ የተቸገሩ ሰዎችን መርዳት የአካባቢው ማህበረሰብ አይቶ በተለይ በድር በአንዳንድ አካባቢ ይህን አይቶ እነዚህን መርዳት ትልቅ ነገር ነው። በእግዚአብሔር ዘንድም ዋጋ ያሰጣል። ማህበራዊ ቀውስም እንዳይደርስ ያደርጋል። ሌላው ደግሞ እንደተባለው የአካል ጉዳተኛ የሆነ ሰው ስራ መስራት የማይችል ይሄም ብቻም አይደለም ወይም ልጆች ወልደው እንደገና ብዙም ልጆች ኖረዋቸው ልጆቻቸውን መመገብ ካልቻሉ ልጆቻቸውን ማስተማር ካልቻሉ
በአካባቢው ያለው ማህበረሰብ አይቶ ልጆቹ እንዲማሩ ልጆቹ እንዲያድጉ መልካም ነገር እንዲገጥማቸው ምጽዋታችንን ወደዚህ ብንቀይረው እንጂ አሁን አንድን ሰው እኛ መንገድ አልፈን ስንሄድ ስለ እግዚአብሔር ስላለን የተወሰነ ብር ሰጠነው። አንደኛ ያ ሰው ምን እንደሆነ አናውቀውም። ሌላው ያን ሰው የምንሰጠው ነገር ምን ታረግለታለች? እና ምጽዋታችንን አሁንም ሃይማኖታዊ ትእዛዝ ነው፣ ሰው መርዳት ይገባል። ግን የምናደርገውን እርዳታ ግን አብረን ከዘመኑ ጋራ አብረን ማቀነባበር ይገባናል። ሌላው ደግሞ የቤተ ክርስቲያን ህንጻ ለመስራት እዚህ ያሉ መነኮሳት በገዳም ያሉ ተቸግረው የሚባል ነገር አለ። እውነት ለመናገር ይሄስ አሁን ወደ ገዳም ስንመጣ ገዳም ምንድነው? የገዳም ዓላማ አንድ ሰው መንኖ ማለት በጸሎት ሀገርን ለመርዳት እንደገና እንዲያውም በገዳም ያሉ ሰዎች እውነት ለመናገር ታታሪ ሰራተኞች ናቸው። በጉልበታቸው የማይለግሙ ጉልበትን ለነገ የማይሉ ራሳቸውን ሰርተው ለቁመተ ስጋ የሚያስፈልጋቸውን ነገር አግኝተው ሌላውን የሚረዱ ናቸው። የገዳም ህይወት ይሄ ነው። እና ምን እየተባለ ሲለመን እናያለን? በገዳም ያሉ አባቶች እንደዚህ ተቸግረው። ገዳም የመጦሪያ ቦታ አይደለም። ገዳም መንፈሳዊ ቦታ ስለሆነ እንዲያውም በገዳም ውስጥ ያሉ አባቶች ሰርተው ሌላውንም እንዲረዱ ማለት ነው። አሁን ሌሎች አሁን ወደ ግብጽ ወዳሉት ገዳማት ስንሄድ መነኮሳቱ ለቁመተ ስጋ በሚገባ ሰርተው ራሳቸውን ረድተው ሌሎችንም ችግረኞች ይረዳሉ። እና ገዳም እንዲያውም ሌላውን ተቋም የእርዳታ ድርጅት መስርተው በየሀገሩ በየከተማው የሚኖሩ ችግረኞችን የሚረዱ እንጂ መሆን ያለባቸው ገዳም ያሉ ሰዎች ተቸግረው ሁልጊዜ እርዳታ የሚሰበሰብላቸው መሆን የለበትም። እና በየገዳማት ስምም ምጽዋት ይለመናል፣ ብዙ ነገር ይደረጋል። ይሄም ስርዓት መያዝ አለበት። ሌላው ደግሞ ህንጻ ቤተክርስቲያን የሚባለው ነው። ህንጻ ቤተክርስቲያን በአካባቢው ያለው ሰው ነው ማሰራት ያለበት፣ ራሱ አውጦ ማለት ነው። ቤቱ አይደለ እንዴ? ቤቱ እኮ ነው። በተለይ እኔ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይና መምህርም ስለሆንሁኝ እያንዳንዱ ቤተክርስቲያን ቤታችን ነው። ስለዚህ ምንድነው በልመና ሳይሆን ይሄን ያህል ድርሻ አለብህ በአካባቢው መጀመሪያ ስንት ያህል ምእመናን ይኖራሉ ብሎ ማስላት ነው። ይሄን ያህል ምእመናን በእነዚያ ምእመናን ላይ ገንዘቡን መጣል ነው። ስለዚህ እኔ በራሴ ወይም ማውቃቸውን ሰዎች ለእኔ ለቤተክርስቲያን ይሄን ያህል ድርሻ ደርሶኛል ምናልባት በሉ አግዙ በረከት ታገኛላችሁልና ጓደኞችን በልመና ሳይሆን እንደዚህ ባለው ሁኔታ እንጂ አሁን በየቦታው እሺ ቤተክርስቲያን ፈረሰ ታቦቱ የትም ወደቀ እየተባለ በተለይ በአዲስ አበባ ከተማና በሌሎችም ብዙ ልመና ለማኞች አጥልቅልቀዋት እናያለን። ይሄ በእውነት እንደኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለሚያምን ሰው እንደው እግዚአብሔርን ድሃ አስመስሎ እንደገና ኦርቶዶክሳዊት ሃይማኖት የለማኞች መናኸሪያ አስመስሎ ማሳየቱ ጥሩ ነገር አይደለም። ይሄም ሁሉ ምን መያዝ አለበት? ስርዓት መያዝ አለበት። እንግዲህ እያንዳንዱ በእርግጥ አሁን ስለ ክርስትናው ተናገርሁ እንጂ ወደ ሌላውም ሃይማኖት ስንሄድ የሚለምን አይጠፋም ማለት አያስፈልግም። ጥሩ ሁሉም ስርዓት መያዝ አለበት። እኔ እንደሚመስለኝ ባልደመድምም መቼም ማንኛውም ሃይማኖት ምጽዋትን ይደግፋል፣ ችግረኞች እንዲረዱ ይደግፋል። ችግረኞችን አትርዱ የሚል ሃይማኖት የለም ማለት በሁሉም ሃይማኖት እንደው ቅርብ ሆነው እንግዲህ ጎረቤታችን አብረን የምንኖር ከእስልምና ተከታዮች ጋራ ነው። ወደ እነሱም ስንመጣ ብዙ እርዳታ በተለይ በጾማቸው ጊዜ ብዙ እርዳታ ይሰበሰባል። እንዲያውም የሚረዱ የተቸገሩትንም ብቻም አይደለም በጎረቤቶቻቸውም እንኳን አብሮ መብላት መጠጣትን በጾማቸው ጊዜ ያደርጋሉ፣ በሌላም ጊዜ ይደረጋል። ይህ እንግዲህ የታወቀ ነገር ነው። አሁን ትልቁ ይህን መርሃ ግብር ያቀረቡበት ምንድነው? ምጽዋት ሃይማኖታዊ ይዘት ያለው ነው። ሃይማኖታዊ ትእዛዝ ነው። በየሃይማኖቱ ይፈቀዳል። ነገር ግን ይህን ሃይማኖታዊ ትእዛዝ በአሁኑ ጊዜ ሰዎች ላልተፈለገ ነገር እየተጠቀሙበት ነው። ልክ የመንግስት ሰራተኞች ኃላፊነታቸውን ትተው ይህን ኃላፊነት ለሙስና እንደሚጠቀሙበት ሁሉ አንዳንድ ኃላፊነት የጎደላቸው ሰዎች እንደዚሁም ይህም ሃይማኖታዊ ትእዛዝ የሆነው መሰረቱ ሃይማኖታዊ የሆነውን ምጽዋት መመጽወትን ችግረኞችን መርዳቱን አንዳንድ ሰዎች ህገወጥ በሆነ ሁኔታ እየተጠቀሙበት ነው እና ለማመኑም ህግ ወጥቷል። ጻድቃን፣ ሰማዕታት፣ ቅዱሳን ወይም እንደየሃይማኖቱ ምንድነው ሲጠራናይም አንዱ ሙዚቃ ከፍቶ አንዱ ማይክሮፎን አስቀምጦ እና እንዲህ አይነት ተገቢ አይደለም። ስለዚህ
ምጽዋት የምትሰጡ የምትረዱ ሰዎችም ለማን መስጠት እንዳለባቸው አስቡ። እንደገና አብያተ ክርስቲያናትም ቢሆኑ በተለይ የየማህበረሰብ መሪዎች በየአካባቢ ያሉም ሰዎች ምናልባት የቀበሌ ሊቀመንበር ሊሆን ይችላል ወይም ሌላ ታዋቂ ሰው ሊሆን ይችላል። እንደዚህ አይነት ማን ችግረኛ እንደሆነ ማን ወደ መንገድ ወደ ልመና ከመውጣቱ በፊት እዚያው እንዲረዳ ይህ በየመንገዱ መለመኑ እንዲቀር ይሄን ሁሉ ማመቻቸት ይገባል። መላ መምታት ያስፈልጋል እና ሰው ብዙ ልዩ ስጦታ አለ። እንዲህ አይነት ስጦታ ያለን ሰዎች ማህበረሰባችንን መርዳት እንድንችል ምጽዋትን ተገቢ ላልሆነ ነገር እንዳናውለውና እንግዲህ ይህ ነገር የተቸገሩትን መርዳት ሲገባን ያልተቸገሩት ለሌሎች ለቅንጦት ነገር ለሚያውሉ ሰዎች እንዳናውለው ነውና እንግዲህ የጎሃ ጽባህ መርሃ ክብር ተከታታዮች በዚህ የስነ ፍጥረት መጨረሻ በሚል ንዑስ ርዕስ ስለ ሰው ልጅ የተለያዩ ነገሮችን ተነጋግረናል። ዛሬ ደግሞ ስለ ምጽዋት ተነጋግረናል። ምጽዋት የሃይማኖት ክፍል ነው፣ ሃይማኖታዊ ትእዛዝ ነው። ግን ረድኤት በረከት የምናገኝ ለነማን ስንሰጥ ነው የሚለውን ማስተዋል መቻል አለብን። አንዳንድ ጊዜ እኛን ለሚያጠፉን ለሚጎዱን ሰዎች ምናልባት እየሰጠን እንዳይሆን መጠንቀቅ ይገባላል። በሌላ ጊዜ በሌላ አርዕስተ ነገራት እስከምንገናኝ ደህና ሁኑ። ቸር ይግጠመን።